ካለችኝ እንደምን መግለጫዋን ይዤ እወጣለሁ። ስለዚህ መጀመሪያ ስልኳን እሺ ልሞክር። ምን እየሰራሽ ነው? ኧረ አታስብ፣ እዚህ ምንም የለም። I never knew before. A quiet touch. We were so young, we didn't understand. But still we መድኃኒቱ አምጥቼልሻለሁ። ተነሽ ጠጪ። መድኃኒት ደህና ነሽ? እንዳክስቴ ምን ሆና ነው ዳጣ? መድኃኒት ደህና ነሽ? እንዴት ነሽ? ደህና ነሽ? መድኃኒት ነፍሰ ጡር ነሽ እንዴ? እና ዳጣ ቆይ ለዛ ነው እስካሁን ትተኛ የነበረች ልጅ እስካሁን ድረስ እዚህ ቁጭ አለችው? አላውቅም። እኔ አልተኛሁም ነበር። በቃ ዳጣ ስልክሽን ፈልጋ ነው የሚሆነው። እኔ የሚለው ቆይ አንቺ አባዬ ልጅ መሆንሽ ትጠርጥራለች እንዴ? አዎ ይመስለኛል። ዳጣ እባክሽ እየተጠነቀቅሽ በቃ እዚህ ቤት ስለ አባዬ ከማንም ሰው ጋር ስልክ እንዳታወሪ ዳጣ። አክስቴ በጣም ምንተኛ ነው፣ በጣም አደገኛ ሰው ነው። ዛሬ እንግዲህ እጅ በእጅ ተይዛለች ማለት ነው መድኃኒት። እውነት መናገር በጣም ሲጨንቀኝ ነበረ ራሱ እንዴት ሆነ የካሜራው ነገር እያልኩ በጣም ሳስብ ነበረ። እውነት በጣም ደስ ብሎኛል ስለተያዘች ስላላጋለጠቻት ዳጣዬን ማለት ነው። ይሄን ነገር መግለጥ ያለበት ጋሽ ደረጀ እንጂ ሌላ ሰው አይደለም። አብጌልም ሳትናገር የቀረችው የአባቷ ስሜት የአባቷ ነገር በጣም ተሰምቷት እንጂ ዝም ብላ አይደለም። እውነት ለመናገር በዝምታ የምታልፍ ነገር ሆኖ አይደለም። ግን አባቷን ስታስበው የአባቷ ነገር በጣም ሲጨንቃትና በጣም እንትን ሲላት በቃ እሱ ሁሉ ነገር የጨረሰው ብላ ነው ትጉት ያደረገችው ማለት ነው። ስለዚህ መድኃኒትም ካሜራ ደብቃ ነበረ እና አሁንም ሂጂና ይልይ ዳጣ ተኝታለች አልተኛችም እያለች ውሃይን እየላከቻት ነበረ። እሷም ሚዲያይታ ተኝታለች። እንደዚህ ሆና ነው የተኛችው እያለች እንደው ወይኔ ሆፎን ባንዲያንዲማ ወይ መቻት እውነት እያለች ስትነግራት ነበረ። እንግዲህ እንደዛ በምትልባትም ሰዓትም ከተኛችማ ቆይ ትንሽ ልቆይና ለህድ እያለች ታዲያ የተኛ ይመስላል ዳጣዬ ዝም ብላ እንትን ብላለች። ስታሻሻ ዝም ብላ እጇን ስትወዘውዝባት እንደተኛች አስመስላት ዝም ስትላት ስልኳን ልንካውና ካልተነሳች በቃ አወርዳለሁ እያለች ካሜራዋን ነበር ስትመለከት የነበረው። እሷም በራክሷ ስለሆነ ልትወጣ እንዲህ ስትል ካሜራውን ልታነሳ ስትል ዳጣ ስትነቃ በርግጫ ብላታለች። ይዘው ብላት ጨርሳት ኑሮ ባንድ ፊቱ ጥሩ ነበረ። ቤተሰብ አይደለም እንዴው ወይኔ ወየው ብላ ነው ወዲቀች ማለት ነው። ለሙሉዋ እንደዛ ሆናም ስትወዲቅ እሷ በጣም ነው እንግዲህ ወህነቷ በጣም ድንግጣለች። ወየው ምንሽ መታወሽ ነፍሰ ጡር ነሽ እንደ መድኃኒት ኦኋላንጣለሽ እንደ አይበሳይ እያለች ስትጨነቅ ነበረ። እንደዛም በምታደርግበት ሰዓትም እንግዲህ መድኃኒት እሷ እንደሄደችላት ቶሎ ብላ አንስታ ልትደብቅ ልትነሳስተር ቶሎ እንደው መድኃኒት ዝም ይሳቁሳቅ ማለት ነው። ስትመጣባት እንዴት ሆና ወዲ ፍራሿ ላይ እንዲተለጠበች እንደዛ በምትለበትም ሰዓትም እንግዲህ መድኃኒት ውሃም ልስጥሽ ብትላት ምን ብትላትም ትታት ነው ሄደችው። እንግዲህ እንትና መታ ነበርና አብጌል እውነት መናገር አብጌልን ሳላዲንቅ መቼም አላልፍ መቼም ጀግና እውነት መናገር በመካከላቸው ገብተሻል። እንግዲህ ዳጣዬ ውጪ በጣም እነሱ እየተፋቀሩ እየተዋደዱ ነው ያሉት። እርግጥ እውነት መናገር አንቺ ከመካከላቸው ውጪ በቃ አንቺና ሰላም ቤት ተከራይታችሁ አንድ ላይ ሁኑ። ናታን አብጌልን ያዝ። እንግዲህ ናታንም ራሱ አሁን እንኳን እያስጠላኝ ነው እውነት ለመናገር እያናደደኝ እያበሳጨኝ ነው። የሰው ልጅ ያስጠላኝ አይባልም። እርግጥ ምንም የሱ ፍጥረት ነውና ማንንም አያስጠላም። ከማንም አያንስም ደግሞ ማንንም አያስጠላም። ግን አስጠላኝ ያልኩት በስራው እንጂ በማንነቱ አይደለም። ይቅርታና ቤተሰብ እንደዛ በሚልበት ሰዓትም
ማርትዬ ተናግራለች። እርግጥ ታው ናታን ማፈልገክ ከሆነች ልጅ አታቅርባት፣ አርቃት። እያደባደብክ እያጫወክ እያሳክ እቺ ልጅ እንዴት ብላ ነው አንተን የምትረሳው እያለችው ነበረ ማርትዬ ራሱ። እንደዛ በምትልበት ሰዓትም እማዬ እኔ እኮ ምንም አላደረኩም ምንም እያደረኳት አይደለም ምናምን ነው ያለው። አይ ከዚህ በላይ ምን ማድረግ አትችልም። አንዴ መዝናኛ ቦታ እንውጣ ትላለህ፣ አንዴ ደግሞ እዛው እሷ ጋር አብረት ዝላለህ። እሷም መታ እንግዲያ ግዴታም ነው የመጣችው የገባችው። ገብታም ብትዝልም ማስወጣት የራስህ መብት አለህ። አባዬ ልጣራ ነው ውጪ ብትላት እየሳቅ ዝም ብለህ እሷ ጋር እንትን ከምትል ማስወጣት ትችላለህ። ሲቀጥልም እንዲሁም አትግቢ ብለን ብትመልሳት ፊት ባታሳያት እቺ ነው ግብታ አንተ ዘንድም የምትጠጋበትና የምትቀርብበት ነገር አንዳችም ነገር የለም። እውነት መናገር አይኖርም ብዬ አስባለሁ። ደግሞም ሲጀመርም አይኖርም። እኛ በተለይ ሴቶች እኛ ላይ ማለት ነው ቤተሰብ እኛ ላይ ፊት ካላሳየን አንድ ሰው ፊቱን ከነፈገን ፊት ካላሳየን ምን 30 ብንወደው ለመቅረብ ራሱ እንፈራዋለን። ውስጣችንም ስሜታችንንም ማመቀመጥ እንችላለን እኛ። ለዚህ ችግር የለብንም። ስሜታችንን ላለመግለጽ እንችላለን። አይተን እንዲያላየን ማለት እንችላለን። ብዙ ስሜቶችን ቢፈራረቁብን ብዙዎቹንም ራሱ መሸፈን እንችላለን። ግን አንተ እዚህ ላይ የራስህን ስሜት የራስህን እንትን እያሳየህ ልጆቹ ሁለታቸውን መጉዳት የለብህም። አንደኛይቱ ላይ መጠቀል አለብህ ማለት ነው። ወይም ዳጣን ወይም አብዬል መያዝ አለብህ። አሁን እንኳን ወደ አብዬል መሄድ አልቀረም ብዬ እያሰብኩ ነው ያለሁት። ምክንያቱም በቃ ዳጣም እየተናገረች ነው እሷ እህቴ ናት እንደምትወድህ አውቃለሁ እንደምትወዳትም እያወቅኩ ነው አሁንማ። ስለዚህ ባለፈውም ደርሳባቸው ነበረ። የባለፈውና ዝም ብላ አሳልፈው ነበረ። ዛሬ ግን ልታልፍም አልቻለችም። ምክንያቱም አዳርሽም እኮ እዚሁ ከሆነ ዛሬማ አድርሽ አይደል እንደ እያላት ስለሰማች በጣም ነው እንግዲህ ዳጣም የተበሳጨችው። እንዴት እንደዚህ ይሆናል? ለምንድን ነው እንደዚህ የሆነው? በምን ምክንያት ነው እያለች በጣም እየተበሳጨች ነበረ እንግዲህ ዳጣዬ ማለት ነው። ምክንያቱም በጣም ያበሳጫል። አያበሳጭም ማለትም ቤተሰብ እቺ በጉና ፈቅርሻለሁ ይላል፣ በጉን ደግሞ እህቷን ይነዳል። እንዴ ከአንድ ቤት ሁለት ልጅ ነው እንዴ? አራ ምንም እንደው ኢትዮጵያ ወንድ ቢጠፋ ራሱ ምንም ቢጠፋ ቁሞ ይቀራል እንጂ ከአንድ ቤት ሁለት ራሱ መመኘትም ራሱ ከባድ ነው። እሷን እያፈቀረችው እያለችም ዳጣ መታ መደረቧ ራሱ ከባድ ነገር ነው። አቢጌል አታውቅም ዳጣ እህቷ መሆኗን። ዳጣ ናት በመካከላቸው የገባችው። ዝም ብትል እሷ እንደምትወደው እያወቀች ከሷ ጋር ማስማማት እንጂ ያለባት ከሷ ጋር ማድረግ የለባትም ነበረ። ሲቀጥል አሁንም ደግሞ ከመካከላቸው ወጣ ብትል መልካምነት ይሆናል ብዬ አስባለሁ እንደራሴ ማለት ነው። በዚህ አጋጣሚ እውነት ለመናገር በጣም ስታስቀኝ ነበር አቢጌል ራሱ ስትዘል፣ ስትጨፍር፣ ስትጫወት፣ ስትስቅ በቃ ሌላም ነገር ስትላረግ ነበርና አረ የተከፈተው ሙዚቃ ራሱ ቢቢ እያጫወተ ነው መሰለኝ ነው ወይስ የፍቅር መዓዛ እየሸተተኝ ነው። እንግዲህ መጨረሻውን እናያለን። ምንም ቤተሰብ ወደ አብዬል ይሄዳል ብዬ እያሰብኩ ነው ያለሁት። ዳጣ ጋርም አንዳንድ አማርኞች እየተመቻቹም ስላልሆነ እየተስማሙም ስላልሆነ ወደ እሷ ይጠቀልላል ብዬ እያሰብኩ ነው ያለሁት። ሲቀጥልም ደግሞ መድኃኒት እጅ በእጅ ስለታያሽ በጣም ደስ ብሎናል። ጋሽ ደረጀ ራሱ እውነት መናገር እኔ እግዚአብሔርን በጣም ነው ደስ ያለኝ። ምክንያቱም እሱ ባይከተላት ያ ሁሉ ይጠፋ ነበር። እያደባች ስትገባ ወደ ዳጣ ክላስ እሱ ተከትሏት ነው የገባው። ገብቶ እንዳየ እንዲያውም ትንሽ ቆየት ብሎ በባት ኑሮማ እዛ ተንጠልጥላ ቢያገኛት እዲ ያለቀ ሁሉ ነገር ጋሽ ደረጀ የያዘው በቃለት ነበረ። እሷም ሳታረገው ቀረች። እንግዲህ እንቅን ያረጋት በዚህ ሳምንት ውስጥ ካልወጣሽ ከቤቴ አምላኪው ትዕግስቱን ሰጣኝ። እውነት ለመናገር ውጪ ከቤቴ እስከመባል ድረስ እንዲያታቆየኝ አደራህን። ባለችን አኑረህ ወደ ዘላለም ኑሯችን ቢወስደን ይሻላል። እውነት ለመናገር ምችምቻ ዓለምቺ ምድር ኮንትራት ናት። ዛሬ እንዲህ ብንብለጨለጭ፣ እንዲህ ብንስቅ፣ እንዲህ ብንዝናና፣ እንደዚህ እማንሞት ማንም አይሞት በዚህች ምድር የለም። ግን በጣም ከባድ ውርዴቱ ውጪ ከቤቴ በጣም ከባድ ውርዴት ነው በእውነቱ ነገር እያላት ነበረ። እንግዲህ ለምንድን ነው የማትሄጂው? አከጅም እንዳይበቃሽም ይሄን ቤት ልታበጣብጭ ነው አይደለ? አንቺን እኔ በእጅ ደም ከምትበክኝ እጅን ደም ተምታድርጊኝ
ብወጪ ይሻልሻል ብሎ አንቆ ቁልፉን ይዞ ነው ቆልፎባት ሄዶ ነበረ። እሷም ጤና ዝነቷ እየጠነዘች ማርታ ዘንድ ማርትዬ እያለች ስትሄድ ጋሽ ደረጀም ቁሞ ነበረ። እንግዲህ ቁልፏን እንዴት እንዲያነሳቻት አቤት የሰራዊት ጌታ እንዴት አርጋን ስታ እንደሄደች እኔ እንጃ። ራሱ አስታዲያ ቶሎ ከፍታ ነበር የገባችው። እንደገባችም ገብታ ዘላ ስታወርድ ዳጣ ይደርሳባታለች። እጅ በእጅ ተይዛለች ማለት ነው። እውነት መናገር ብቻ ከባድ ነው ስሜቱ ቤተሰብ አይደለም እውነት መናገር እና እንደዛም በምታደርግበት ሰዓትም እንግዲህ ጋሽ ደረጀ ለማርታ በቃ ዛኛው ቤት እንሄዳለን ያኛውን ቤት ነው እንትን የምንለው የምንወደው እያላት እየነገራት ነበረ። በቀጣይ ግን በአዲስ ነገር እስከምንገናኝ ቤተሰብ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ነገር እንገኛለን ማለት ነው። እንግዲህ ለዛና ገዛም ገዜም በጣም እየተበሰጫጩ ይገኛሉ።